ተናደርሽ ማለት እንዴት አደርሽ? ተናደርሽ ወይዘሮ በላይነሽ ነይ ቢሮ ግቢ። እሺ ወይዘሮ በላይነሽ ምን ልርዳሽ? ሰምቼ ነው የመጣሁት እዚህ ምንም አይደል። በጣም ቁጡ ሰው ነው። በፊት እንደዚህ አይጠጣም ነበር። አሁን ግን ካለ መጠጣት ስራ የለም። ጠጥቶ በመጠጥ ይደበድበኛል። ለቤተ ዘመድ ሳማክር ስለሚወድሽ ነው የሚመታሽ ይሉኛል። ባልሽ ደግ ሰው ነው፣ ወደ ቤትሽ ተመለሽ ይሉኛል። እስቲ አድራሻሽንና ስልክሽን ስጪኝና ላናግር። ስልክ የለም። የት ነው የምትኖሪው? ስሙ ዘነበ ይባላል። ገብርኤል ቤተክርስቲያን ከሚሰራው ፎቅ ላይ ነው የሚሰራው። እዚህ መምጣቴን ስለሷ ታስበው ወይዘሮ በላይነሽ። ህግ ያለበት ሀገር እኮ ነው። ማንም ሰው ከህግ በላይ አይደለም። ሂሩት አንድ መልስ ተሳስተሻል። የተጠየቀው ርቀቱ ነው እንጂ ሰዓት አልነበረም። አበበ 12 ኪሎ ሜትር ለመሮጥ 60 ደቂቃ ከፈጀበት 4 ኪሎ ሜትር ለመሮጥ 20 ደቂቃ ከፈጀበት በ120 ደቂቃ ምን ያህል ይሮጣል? አራት ኪሎ ሜትር ነው ትክክለኛው መልስ። ሌላ ሁሉ ግን ጥሩ ነው። እሺ እንደውም ወደ 5ኛ ክፍል እንድትዛወሪ ለአስተዳደሩ የድጋፍ ደብዳቤ ላስገባ ነው።
አቶ ዘነበ ነበር ባኮ አቶ ዘነበ ነው እርሱ አቶ ዘነበ ነው የወይዘሮ በላንሽ ባለቤት እንደምትታ እንዴ አቶ ዘነበ ጮኛው ነች እንዴ ለነግሮ የመጣሁት ሁለተኛ ባለቤቱን ቢነኩ እስር ቤት እንደማስገባው እቺ ቆሻሻ በድቤ እንደሆነ አባትሽ ሆነ በወንድነቱ ደግሞ ባለቤቱን ይደበድባሉ ስራው ላይ መቆየት ይፈልጋሉ ለሚስቱ ጥሩ ይሁን እንከን ጠጭ ቡና አይዞሽ አታስቢ በቅርቡ ሚስቴ ትሆኛለሽ ታደለ ምንድነው አይ ሰዎች ወደኛ እየመጡ መስሎኝ ነበር ደህና ነው ና ቡና አንጠጣ አያያዟ ደግሞ መልካም ሸጋን ያገኝ ልጅቷ ጥንካሬው ከፈረስ ላይ ወድቀን ነበር በዛ ላይ መልካም ነው ሶስ ስለከነ አያያዝ ነው የጥሩ ዘን ከዛ በኋላ ችግር ምንም መጨቅም ከዛም በኋላ ማንንም ምንም ቢያደርግ አሬ ጉዶን ልጅቷ መለጠችን አይደለም አቤት
እንዳጠጋኝ እንዳጠጋኝ ብያለሁ። ደግሜ አላስጠነቀቅም። መገደል አለባት። ወንድ እኮ ነው የገደለችው። እኛ በህዝቡ የተመረጥን የዚህ ገጠር ከተማ ታጣቂዎች ነን። ልጅቷን ወደ ፖሊስ ጣቢያ ይዘናት እንሄዳለን። ፈልገሽ ነበር? እዛ ገጠር ፖሊስ ጣቢያ አንድ ህፃን ይዘዋል። ጠላፊዋን ገላለች ነው የሚሉት። ውይ እቺ ምስኪን ልጅ ይገሏታል። እዛ ገጠር ያለው የኛ ቢሮ ደወልሽ? አልደወልኩም። አሁን ገና ሬዲዮ ላይ እንደሰማሁት። ሄሎ ታፈራ፣ ማዛ ነኝ። እዛ ፖሊስ ጣቢያ ስለተያዘች ህፃን ልጅ ሰምተሻል? እባክሽ ሄደሽ ስለ ሁኔታው አጣሪ። እሺ ሁላችሁም አንድ ላይ ናችሁ? አይ አብረን አይደለም። እኛ ሄሩትን ብለን ነው የመጣነው። ምግብ ይዛችኋል? አዎ ይዘናል። ወደ ያምጥ ፈቱት። ፈቱት። ቅመሱት። ይቅርታ ግን ለሄሩት ነው የመጣነው። ገብቶኛል። የግድ መቅመስ አለባችሁ። መርዝ እንደሌለው ለማረጋገጥ መመሪያ ነው። መርዝ እንቻሽ ተከተሉ። እዚህ ቆይ። እንኳን ደህና መጣሽ። እንደምን አለሽ? የልጅቷ ፋይል ሄሩት አሰፋ ትባላለች። የ14 ዓመት ልጅ ነች። ምን ማለት ነው? 14 ዓመት ልጅቷ 14 ዓመቷ ነው? እና የ14 ዓመት ልጅ ናት ወንድ የገደለችው? የፖሊስ ሪፖርቱ የሚገልጸው ይህንን ነው። የዋስ መብት ከልክላና ሰውም ሊያየት የሚችለው በተወሰነ ጊዜ እንዲሆን ተደርጎ ነው የታሰረችው።
ሂሩትን ለማየት ነው የመጣ ነው። ምን ሆነሽ? ጠበቆች ነን። ጠበቃ ያስፈልጋታል። ያደረገችውን ታውቃለች። ሰው ገላለች። ለሱም በህይወቷ ትከፍላለች። እሱን የምትወስነው አንተ አይደለህ። ተሾመ ተሾመ፣ እዛ ልጅቷ ጋር ውሰዳት። የዚህችን ልጅ ህይወት አተርፋለሁ ብለሽ እንዳታስቢ። እንዴት ነሽ ሂሩት? እኔ መዓዛ አሸናፊ እባላለሁ። እሷ ደግሞ ታፈራው ተሻገር ትባላለች። ጠበቆች ነን። ጠበቃ ማለት ምን ማለት እንደሆነ ታውቂያለሽ? ለምንድን ነው እንዴት ተናደድሽ? እሺ እኛ ፖሊሶች አይደለም። ቤተሰቦቼ ጋር መመለስ ብቻ ነበር። አይዞሽ፣ ሁሉም ነገር ይስተካከላል። ሆስፒታል ይዤሽ እሄዳለሁ። ተመልሼ መጥቼ ወስድሻለሁ። ለሂሩት አሰፋ ጥብቅና ለመቆም ነው የመጣሁት። የሕክምና እርዳታ ያስፈልጋታል። በአንድነት ሕግ ባለሙያ ሴቶች ማህበር ስም ዋስ ሆኜ ሆስፒታል እንድወስዳት እጠይቃለሁ። የጠየቅሽኝን ማድረግ እንደማይቻል ታውቂያለሽ። በነፍስ ግድያ ነው የተያዘችው። በዛ ላይ በዚህ ክልል ጥብቅና ለመቆም ፈቃድ የለሽም። ልጅቷ 14 ዓመት ህጻን ናት። ጌታዬ እጇ ተሰብሯል። ሌላም የማናውቀው ጉዳት ይኖርባታል። በክልላችሁ ደግሞ ተጠሪ ጠበቃ አለን። አቃቤ ሕጉ ልጅቷ እድሜዋን ዋሽታለች ብሎ ያምናል። ነኝ ካለችው እድሜ በላይ ናት ብሎ ነው የሚያምነው። በዛ ላይ የ14 ዓመት ልጅ ያለ ወላጅ ፈቃድ ይዘሽ እንድትሄጂ መፍቀድ አልችልም። ይግቡ። ጌታዬ፣ ሁላችንም ዝግጁ ነው። አዝናለሁ። ደህና ዋላችሁ። የሂሩት እናት ናት? አዎ ነኝ። ግን ያወኩሽ አልመሰለኝም። አይ አያውቁኝም። ፍቃዶ ከሆነ ስለ ሂሩት ልናናግረውት ነው የመጣን። እስቲ ይሁን ታዲያ ግቧ። ፀሐይ ላይ አትቁሙ። አረጋሽ እስቲ ኩራዙን ደኩሽ። እባክዎ አትቸገሩ። እናቴ ችን ደረጋት። እኛ ተመርስተናል።
ሂሩቴን ከወሰዳት ጊዜ ጀምሮ ሁሉም ነገር ከባድ ሆኗል። የማማክረው ሰው እንኳን የለም። ማን ጋር እንደምሄድ ግራ ገብቶኛል። እኛ የህግ እርዳታ ለሚያስፈልጋቸው ግን ለሌላቸው ሴቶችና ለእንደ ሂሩት አይነት ልጆች እርዳታ እንሰጣለን። እንደምታየው እንደ ገበሬዎች ነው። የምንከፍለውም የለም። ምንም ብር አያስፈልግም። የነፃ አገልግሎት ነው የምንሰጠው። ለዚህ ሁሉ ተጠያቂው አባቷ ነው። ትምህርት ካልተማረች ብሎ ድርቅ አለ። እኔ ሳድግ እንደነበረው አርፋ ቤቷ ተቀምጣ እኛም ቤተሰቦቿን ብታግዝ ኖሮ ይሄ ሁሉ ነገር ባልመጣ ነበር። አይ እሱ ላይ እንኳን የተሳሳቱ ይመስለኛል። ባለቤቱ ማድረግ ያለባቸውን ትክክለኛ ነገር ነው ያደረጉት። አሁን እርሶን የምንጠይቀው ለሂሩት ጥብቅና እንድንቆምላት ፍቃድ እንዲሰጡ ነው። እኔ ፍቃደኛ ነኝ። ውሳኔውን ግን ማድረግ ያለበት አባቷ ስለሆነ እሱን ማናገር አለባችሁ። ባለቤቱ የት ናቸው? እርሻ ቦታ ስተጫወቱ መጣው ማገዶን ላምጣ። ሂሩት በቃ ተመለሰም አይደለም? መሰረትም አልተመለሰም። ማናት መሰረት? እህቴ ነች። ሄደሽ በጣም ቆይታለች። አቤት ጠበቆች ናቸው። ሊረዱን ነው የመጡት። ምንድን ነው የሚረዱ? መዓዛ እባላለሁ። እሷ ተፈራው ናት። ልጆ እንድትመለስለው ከፈለጉ ይህንን ወረቀት እንዲፈርሙ አጥብቄ እመክሮታለሁ። ይሄን ማድረግ ከቤተሰቡ ጋር ጦርነት ከተኝ ይሆን? አቶ አሰፋ ልጆ በጣም ተጎድታለች፣ ተደፍራለች። ማን ያውቃል፣ እርጉዝም ልትሆን ትችላለች። አሁን ምን አድርግ ነው የምትሉኝ? እርሶ ማድረግ ያለበት ይሄን ወረቀት መሙላት ብቻ ነው። እኔ እኮ ማንበብና መጻፍ አላውቅም። እኔ ልርዳዎት። ይህ ወረቀት የሚገልጸው ልጅውን በፍርድ ቤት ጥብቅና እንድንቆምላት መፍቀዶትን ነው። እጅዎትን ይስጡኝ። አንድ ጥያቄ ብቻ ልጠይቅዎት። ሂሩት ስንት ዓመቷ ነው? ህፃን ናት። የለም ትንሿን ልጄን ስወልድ እናቴን ባጣሁበት አመት የማርያም ዕለት ነው። የእናቴ 10ኛ የሞት አመቷ ደግሞ የዛሬ 2 አመት አልፏል። ስለዚህ ትንሿ ልጅ 12 አመቷ ነው ማለት ነው። ሂሩቴ ደግሞ 14 አመቷ። 14 አመቷ ነው። 14 አመቷ ስለመሆኑ እርግጠኛ መሆን አለብኝ። ምክንያቱም ፖሊሱ ከዛ በላይ ናት ብሎ ነው የሚያምነው። ቤተክርስቲያን እኮ ሄዳችሁ ማረጋገጥ ትችላላችሁ። ሁሉንም ልጆቼን ክርስትና አስነስቻቸዋለሁ። እሺ፣ ስለ ሁሉም ነገር በጣም ነው የምናመሰግነው። መሄድ አለብን። እንዴ? የለም እንዴ መሳበልታችሁ ነው ትሄዱት? ነውር አይደለም እንዴ? ካጠፋው ይቅርታ፣ ወደ ፖሊስ ጣቢያ መመለስ ስላለብን ነው። እኔ ይሄን አልቀበል። እንዴ ሳትበሉማ አትሄዱም። ባህላችንም የማይፈቅድም። በሉ ነው ግቡ፣ ነው ግቡ። ነይ ነይ። የአባቷ ፊርማ በክልሉ መስራት እንደምንችል የሚያሳይ የስራ ፈቃድና ከቤተ ክርስቲያን የሂሩትና እህቷ የተጠመቁበት መረጃው 14 አመቷ እንደሆነ ነው የሚያመለክተው። እንግዲህ ፈቃዳችሁ ከሆነ ሂሩትን ሆስፒታል መውሰድ እንፈልጋለን። ያን ያህል እንኳን ቀላል አይሆንም። የክልሉ ረዳት አቃቤ ሕግ መዓዛ አሸናፊ ከአንድነት። ስምን ማልበል? ግዛው። እሷ ተፈራት ሻገር ናት የአንድነት። የፖሊስ ሪፖርት እንደሚያሳየው ከሆነ በተጠለፈች ማግስት በራሱ ጠመንጃ እንደገደለችው ነው። የፖሊስ ሪፖርቱ መደፈሯን፣ መደብደቧንና እጇ መሰበሩን ይጠቁማል።
የ14 ዓመት ልጅ ናት እያልሽኝ ነው? ያልገባኝ ነገር የት ነው ታዲያ አውቶማቲክ ጠመንጃ መተኮስ የተማረችው? እንዴትስ ነው እሷን የሚያክል ጠመንጃ ተሸክማ ያን ሁሉ የበቆሎ እርሻ አቋርጣ የሮጠችው? እሱን አላውቅም፣ ግን እዚህ አካባቢ ያሉ ገበሬዎች ሁሉም ማለት ይቻላል ጠመንጃ እንዳላቸው ታውቃለህ። ስለዚህ እንግዳ ነገር አይሆንባትም። እዚህ አካባቢ ሴቶች ልጆች ደግሞ ከጠመንጃ የከበደ ብዙ ሸክም አላቸው። አቶ ግዛው ለመሆኑ ልጆች አሉ? ካሉ ውስጥ ተጠምቀዋል? የክርስትና ሰርተፍኬት ተቀባይነት እንደሌለው ታውቂያለሽ። ሌላ ተጨማሪ ማስረጃ የሚሆን ነገር ያስፈልግሻል። ለምሳሌ እንደልደት ሰርተፍኬት። ትቀልዳለህ? ከመቼ ወዲህ ነው የደሃ ገበሬ ልጆች የልደት ሰርተፍኬት ማግኘት የጀመሩት? የወባ ክትባትም አያገኙም። እኔ አንቺም በሆን ኖሮ የምናገረው ነገር አመዛዝን ነበር። መንግስት ስራውን እየሰራ አይደለም ብሎ መክሰስ የማይሆን ነገር ነው። እንደሱ እያልኩ አይደለም። ልታስፈራራኝ እየሞከርክ ከሆነ በቀላሉ የምሸነፍ አይደለሁም። የሰጠውን መረጃዎች አይተሃቸዋል። ልጅቷ እኮ ገና ህፃን ልጅ ናት። እሱ ገና አልተረጋገጠም። እሺ፣ እሱን ለማረጋገጥ ምን ማድረግ አለባችሁ? መንግስት ሆስፒታል ተወስዳ ነው እድሜዋ መረጋገጥ ያለበት። የትኛው ሆስፒታል? የት? ይሄን ማድረግ የሚችል ሆስፒታልም ሆነ ባለሙያ ሀገር ውስጥ እንደሌለ ታውቃለህ። አንዲት የህክምና እርዳታ የሚያስፈልጋት ትንሽ ልጅ እስር ላይ ያስቀምጣል። እየጠየቅኩ ያለሁት እኮ ሆስፒታል እንደወስዳት ብቻ ነው። ይቅርታ፣ ፍርድ ቤት መሄድ አለብኝ። هذا قل كتشل لمهونو بقيت ما يالش ለምን ወራል በይርቦኛል እንብላ። እሺ ስራ እንዴት ነው? መቼም ለአንተ እንደመስራት አይሆንም። ለእኔ መች ሰራሽ? የሰራሽው ለኢትዮጵያ ሽግግር መንግስት ነው። እርግጥ አጋጣሚ ሆኖ አለቃሽ ሆንኩ። አንድ ነገር ላስቸግረህ ነው። ማናገር የምትችለው ሰው ካለ ያችን ትንሽ ልጅ ሆስፒታል ለመውሰድ ከለከሉ። በጣም ተጎድታለች። የተቻለኝን ያህል አደርጋለሁ። አመሰግናለሁ። እንዴት ነው ሰውዬሽ? ይደውላል? አዎ ይደውላል፣ ግን አዲስ አበባ መጥቶ ለመኖር አይፈልግም። ታያለሽ፣ ሀሳቡን ይቀይራል። ተጋብታችሁ በሰላም እንደምትኖሩ አልጠራጠርም። አንተ ስላላገባ በዚህ ርዕሰ ጉዳይ ላይ አስተያየት መስጠት ብችል አይመስለኝም። እንዴት ባክሽን፣ ከህግ ጋራ ለ45 ዓመታት ተጋብተን በፍቅርና በደስታ መኖራችንን አታውቂም እንዴ? ሄሎ አለሙ፣ ነገ ጠዋት ጋዜጠኞች መምጣት ትችላለህ? ገጠር ፖሊስ የታሰረችው በፍርድ ይመስልሻል? የታሰረችው በፍርድ ይመስልሻል? የታሰረችው በፍርድ ይመስልሻል? ፈቃደኛው ነኝ። የሆነው ወይስ ሌሎችም ይመጣሉ? የሂሩት ቤተሰቦች ናቸው። እናቷ፣ አባቷ፣ ታናሽ እህቷ አረጋሽ፣ ታላቅ እህቷ መሰረትና ልጆቿ። ዶክተር ታምራት ይባላሉ። የክልሉ ዋና ዶክተር ናቸው።
እዚህ የተገኙት ትክክለኛ የልጅቷን እድሜ ሊነግሩ ነው። እስረኛዋን ምርመራ አድርጌላታለሁ። ልጅቷ ወደ 10ዎቹ መጨረሻ መሆኗ በጣም ግልጽ ነው። እንዲያውም እሱን ለማወቅ ብዙም የሳይንስ ማረጋገጫ አያስፈልግም። ልጅቷ በደንብ የደረሰች። ቅርታ ያድርጉልኝ ዶክተር ታምራት፣ እስረኛዋ ብለው ስለጠሯት በጣም ነው ማዝነው። ስም አላት፣ ሂሩት ትባላለች። ደግሞም ገና ለገና ጡት ስላወጣች ትልቅ ልጅ ነች ማለት ለሂሩትም ለቤተሰቦቿም ስድብ ነው። ያው ታናሽ እህቷ 12 ዓመቷ ነው። ወይዘሪት መዓዛ ሂሩት 18 እና ከ18 ዓመት በላይ ነው። ሄሎ። አዎ ጌታዬ አለ። ግዛው ላንተ ነው። ሄሎ። አቤት። ግዛው ነኝ። እሺ ገብቶኛል። ጥሩ። አንዴ ባለ ጉዳዮቹን ውጭ ታቆያቸዋለሽ ለብቻችን መነጋገር እንድንችል። እስረኛዋን በዋስ እንድለቃትና ለአንድነት ኃላፊነት እንዳስረክባት ታዝዣለሁ። አሁን ጀምሮ ከእሷ ጋር የሚኖረን ግንኙነት በሙሉ ከእናንተ ጋር አይሆንም። እስረኛዋ በቀጠሮ ቀኖቿ ለመገኘቷ አንድነት ኃላፊነት ይወስዳል። እናመሰግናለን። ያለው ግንኙነት በሙሉ እዚህ ባለው ቅርንጫፍ መስሪያ ቤት በኩል እንዲሆን ነው የምንፈልገው። ሂሩት በዋስ ነው የወጣችው። ለጊዜው ወደ ሆስፒታል እየወሰድናት ነው። አንድነት ህግ ባለሙያ ሴቶች ማህበር ጥብቅና ይቆምላታል። የተከላካይ ጠበቆችን ቡድን የምትመራው ደግሞ የዚህ ክልል ተወካያችን እታፈራው ተሻገር ናት። በምንድን ነው የተከሰሰችው? የተከሰሰችው በነፍስ ማጥፋት ነው። ሙሉ የፖሊስ ሪፖርት ጠይቀናል። ፍርድ ቤት ቀርበንም እንከራከርላታለን። አመሰግናለሁ። አለም ይባላል። ትናንት ደውለሽልኝ ነበር። ተነግረኝ ቀልብተሽልኛል። እንደምን አደራችሁ? የሚመለከታቸው ሁሉ እንደማየው ተገኝተዋል። እዚህ የተሰበሰብነው በሂሩትና በገደለችው ሰው መካከል ስላለው ሁኔታ ልንወያይ ነው። ተቃውሞ ከሌለ ወደ ቁም ነገራችን እንገባለን። እስቲ የታደለ አባት የምትለን ነገር አለ?
ዛሬ ፊታችሁ ልጅ አልባ ሆኜ ቆሜያለሁ። አምላክ ይመስገን ለፍሬስ ባርኮኝ ነበር። ግን ልጄ ሊያገባት በተመኛት ሴት በግፍ ተገደለብኝ። የልጄ ምኞት ትዳር ማድረግ ነበር። በባህላችን መሰረትም ጠለፋት። ከዛም አማት ትሆነኛለች ብዬ ስጠብቅ የመከራዬ ምክንያት ሆና ተገኘች። ጠልፎ ማግባት እኮ ባህላችን ነው። እዚህ ብቻ ሳይሆን በሰሜን ያሉት ቆለኞቹም ያደርጉታል፣ በደቡብ ሐዋሳም ያሉት ያደርጉታል። እኔ ሚስቴን ጠልፌ ነው ያገባኋት። ግን ጠመንጃዬን ማንሳት አጥብቆ የተከለከለ መሆኑን ጠንቅቃ ታውቃለች። እኔ ጥፋቱ የምለው ያስተማሪዋ ነው። አሳዳጊዎቿ ቀጥተው ያለማሳደጉም አንዱ ችግር ነው። ባህላችንን የሚያጠፉት በሸሚዝና በከረባት ከከተማ የሚመጡ ናቸው። ሴት ልጆቻችንን ይህንን ነው የምታስተምሩት? ለወንዶች እንዳይታዘዙ ወይስ አባቶቻችንን እንዳያከብሩ ነውስ ባሎቻቸው እንዲገሉ ነው የምታስተምሯቸው? ልጆቻችን ማንበብና መጻፍ ነው የምናስተምረው። ተምረውም እናንተን እንዲረዱ ነው። አለማየሁ ረስተኸዋል እንጂ እኔ የሚያደግኩት እዚሁ ነው። ከተማ ሄጄ የተማርኩት ተመልሼ መንደሬን ለማገልገል ነው። ይኸው ከተማ በመሄድ ምን አይነት ሰው እንደወጣ ትዳር አልያዝክ። ለነገሩ ለልጅ ከወለደው ልጄ ታላቅ ነው። ስነ ስርዓት። እስቲ ቆይ እስቲ አሁን ደግሞ የልጅቷ አባት ምን ትነግረናለህ? አምላክ 3 ሴቶች ልጆችን ሰጥቶ ባርኮኛል። ወንዶች አይሆኑ እንጂ ሁሉም ጥሩዎች ናቸው። የመጀመሪያ ልጄ ተጠለፈች። መሮጥ ትወድ ነበር። እንደ ንፋስ ነበር የምትበረው። በዚህም ብዙ ሽልማቶችን አግኝታለች። ግን ተጠለፈች። ደም ላለመፋሰስ ብዬ ዝም አልኩ። አሁን ታዲያ ከሰካራም ባሏ ጋር 4 ልጆች ታቅፋ ትኖራለች። ሂሩቴ ግን ከልጅነቷ ጀምሮ ከሁሉም የተለየች ነበረች። ቆፍጣና ነበረች። እሷ ስትወለድ እናቷ ከሞት ነው የተረፈችው። የዘወትር ምኞቷ ትምህርቷን ጨርሳ ወደ ከተማ ሄዳ ዩኒቨርሲቲ መማር ነበረ። እንደ ታላቅ እህቷ ከንቱ ሆኖ መቅረትን አልፈለገችም። ልጁ መጥቶ የሂሩትን እጅ ለትዳር ጠየቀኝ። ገና ነች አልደረሰችም አልኩ። የኔ መልስ ግን ዋጋ አልነበረውም። መጀመሪያውኑ ሊጠልፋት ወስኗል። ያረገችውንም እኮ ያረገችው ወደ ቤቷ ለመመለስ ነው። ጥፋተኛው ያለ ፍቃድ የወሰደው ልጁ ነው። ከልጄ ታጣላችሁ ማለት እዚህ የተገናኘ ነው ሊዋጣላችሁ አይደለም። እዚህ የተገናኘ ነው ከባድ ለሆነ ጉዳይ መፍትሄ ልንሰጥ ነው። ለምን አይደለም እንዴ? ልክ ነው። እስቲ የታደለ አባል ምን አይነት ፍርድ እንድንሰጥ ነው የምትፈልገው? እኔ እንግዲህ ሽማግሌ ነኝ። ከዚህ በኋላም ብዙ ማርሼ መኖርም አልችልም። የቤተሰቡም ተስፋ ታደለ ነበረ። እሱም ሞተ። በባህላችን መሰረት ልጅቱ ተገድላ ከሱ ጎን መቀበር አለባት። ይህም ፍርድ ዛሬ ከእናንተ ካላገኘው ቤተሰቡን በመበቀል የራሴን ውሳኔ ፈጽማለሁ። ጉዳዩ ያልተለመደና በጣም አስቸጋሪ ነው። በተለይም የልጅቱ በፖሊስ ቁጥጥር ስር መሆን ፍርድ ለመስጠት ያስቸግራል። በተጨማሪም ልጅቱ ሕፃን መሆኗ ፍርዱን የበለጠ ከባድ ነው የሚያደርገው። ስለዚህ የልጅቱ አባት አንተ 3000 ብር
ወይንም ይህንን የሚያወጣ ከብት እንድትከፍል ወስነናል። በተጨማሪም ልጅቷ ከመንደሩ ርቃ እንድትሰደድ ወስነናል። ይህ ውሳኔ የሟችን ቤተሰብ ችግር ለማቃለል ሲባል ይህ ነገር ተግባራዊ ይሆናል። ይሄማ ግፍ ነው። መሞት አለበት። ውሳኔያችን ለድርድር የሚቀርብ አይደለም። ስራችንን ጨርሰናል። እስኪሻልሽ እዚህ ትቆይና ከዛ የምትኖሪበትን እናመቻቻለን። ነይ ቤቱን ላሳይሽ። ይሄ ሽንት ቤት ነው። መተጣጠብ ከፈለግሽ፣ ሽንትሽ መሽናት ከፈለግሽ ይሄ ደግሞ ወጥ ቤት ነው። ምግቤን የምሰራው እዚህ ነው። ይሄ ደግሞ ፍሪጅ ነው። ምግቤን የማስቀምጥበት። ርቦሻል? የሆነ የምንበላው ነገር አዘጋጃለሁ። ሂጂ ቁጭ በይ። ለምንድን ነው ባል የሌለሽ? እኔ እንጃ። እናቴ እሱን ጥያቄውን ጊዜ ትጠይቀኛለች። መጥፎ ሴት ነሽ እንዴ? እኛ መንደር ሴት ልጅ ተድራ ባሏ ድንግልና ካላገኛት ያባራል። ወደ ቤተሰቦቿ ጋር እንኳን መመለስ አትችልም። ቤተሰቧን አዋረደች ተብሎ ብቻ እንድትኖር ትገደዳለች። አንቺ ቤተሰቦችሽን አዋርደሻል? አይ አላዋረድኩም። እኔም በልጅነቴ አንቺን መንደር በሚመስል መንደር ውስጥ ነው ያደግኩት። 5 ወንድሞች አሉ። ሴት እኔ ብቻ ነኝ። እናቴ ከወንድሞቼ እኩል እንዳድግ ነው ያደረገችው። ከነሱ እኩል ነው ቀን በቀን ትምህርት ቤት የሄድኩት። እንደ ሌሎቹ አግብቼ ወልድ እንደማልፈልግ አውቅ ነበር። ብዙ ሰዎች አባቴን ልጅን ለልጃችን እያሉ ይጠይቁት ነበር። ግን ይቀባችሁ በጣም አስቸጋሪ ልጅ ነች እያለ ይመልሳቸው ነበር። በእርግጥ እንደዛ የሚለው አውቀው ነው። እና አባትሽ ሲከለክላቸው ሊጠሉሽ አልሞከሩም? ብዙ ወንድሞች ስላሉኝ እድለኛ ነኝ። ሁሌም ወንድሞች አብረውኝ ስለነበሩ ማንም አልደፈረም። 2ኛ ደረጃ ትምህርቴን ከጨረስኩ በኋላ ደግሞ ከተማ መጥቼ ዩኒቨርሲቲ ገባሁ። ባገባው ኖሮ ብለሽ ትመኛለሽ? አይ አንዳንዴ አስባለሁ። ግን ሁሌም በስራ ተጠምጬ ነው ማሳልፈው። ቤት ስለማሉ ወንዶች እኔን ለማግባት የሚፈሩ ይመስለኛል። እኔም ድንግል አይደል? እንዴት ነው ሂሩት? አንቺ ጎበዝ ልጅ ነሽ። ራስሽን ከአደጋ ለመከላከል ማድረግ ያለብሽ ነገር ነው ያደረግሽው።
አይዞሽ አታልቅሽ። ስትልሽ አንቺ በጣም ቆንጆ ልጅ ነሽ። አሁን ተነሽ እንተኛ። በጠዋት ፍርድ ቤት መሄድ አለብን። ተነሽ። ቁጭ በይ። ጥቅምት 10 ቀን 1988 ዓመተ ምህረት ተከሳሽ ከትምህርት ቤት ወደ ቤቷ እየተመለሰች ሳለ ሟቹ አቶ ታደለ ከበደ ከሌሎች 6 ሰዎች ጋር በመሆን ይጠልፋታል። የዛን ዕለት ማታም አስገድዶ ይደፍራታል። ተከሳሽም ሕይወቷን ለማትረፍ ስትል ተኩሳ ገለዋለች። ይሄ ተከሳሽ የሰጠችው ቃል ነው። የተከላካይ ጠበቃ ምስክር ማቅረብ ይችላሉ። ክቡር ዳኛ፣ የተፈጠረው ሁኔታ ያልተለመደ በመሆኑ ከመንደሯ ለሷ ሊመሰክር የሚችል ፈቃደኛ የሆነ ሰው ማግኘት አልቻልንም። ምስክር ሊሆኑን የሚችሉ ሰዎችን ለማነጋገር ክቡር ፍርድ ቤት 6 ወር የማራዘሚያ ጊዜ እንዲሰጠን እንጠይቃለን። ክቡር ዳኛ፣ ተከላካይ ጠበቃ ማንም መጥቶ እንደማይመሰክርላት ጠንቅቃ ታውቃለች። ምክንያቱም ተከሳሽ በጭካኔ የሰው ሕይወት አጥፍታለች። ተከላካይ ጠበቃ ሆን ብላ የፍርድ ቤቱን ሂደት ለማጓተት የተጠቀመችበት ዘዴ ነው። ጊዜውን የማራዘምም ሆነ የማፍጠን ኃላፊነት የችሎቱ ነው። ስለዚህ የ3 ወር ጊዜ ሰጥተናችኋል። ይቅርታ፣ እንደማትወደኝ አውቃለሁ፣ ግን ይሄ ስለኔ ብቻ አይደለም። የትንሽ ልጅ ህይወት አደጋ ላይ ነው። ማንም ፈቃደኛ ሆኖ ለሂሩት እንደማይመሰክርላት ታውቃለህ። የመንደሩ ሰዎች ሁሉም አምፀውባታል። እንድትገደል ነው የሚፈልጉት። ራሷን ለመከላከል ስትል እንደተኮሰች ልቤ ያውቀዋል። ምስክር ከሌለሽ እኔ ምን ልረዳሽ እችላለሁ? እኔም አውቀው ተኩሳ ሰው እንደገደለች ነው። ከዚያ በተቃራኒ የሚያሳይ ምንም ማስረጃ የለም። እኔ እኮ እውነት አንዱ ልሽ አዎ፣ መንደርተኞቹ ሞቷን ነው የሚፈልጉት። ህይወቷ እንዳትርፍልሽ ነው። እናማ እድሜ ልክ ይፈረድባታል። ውሳኔ አይችልም።
ደህና ዋሉ ማማ። ደህና ዋሉ። እግዚአብሔር ይመስገን። አለማየሁን የት ማግኘት እችላለሁ? ትታወቃላችሁ? ዘመድ ናቸው? አይ አይደለንም። እንደው እዚያ አጠገብ ካለ መንደር አንዲት ትንሽ ልጅ እየረዳሁ ነው። ግን ማንም ሊረዳት የሚፈልግ ሌላ ሰው ማግኘት አልቻልኩም። አንቺ በሬዲዮ የሚነገርሽ ልጅ ነሽ። ላደረግሽላት ውለታ ሁሉ እግዚአብሔር ይስጥሽ፣ እግዚአብሔር ይስጥሽ። ቤቱ ያው። እሺ አመሰግናለሁ። በየሽበት ለልጅቷ የምታደርጊው ነገር አትናገሪ። ይሄ ነገር አይጠቅም። ይቅርታ። መዓዛ አሸናፊ ይባላለሁ። ጠበቃ ነኝ። ማን እንደሆንሽ አውቃለሁ። ታደለ ሂሩትን የጠለፋት ጊዜ አብረህ ነበርክ አይደለ? አዎ ነበር። ሚዜ እንደመሆኔ መርዳት ኃላፊነቴ ነው። ፍርድ ቤት ምስክር እንድትሆን ላሳምንህ እንደማልችል አውቃለሁ። ለምንድን ነው ግን ለነፍሰ ገዳይ መቆም የፈለግሽ? ምክንያቱም ራሷን ለማዳን ስትል ያደረገችው ስለሆነ። ጠመንጃ ወስዶ በመግደል ከሱ ሮጣ አምልጣ ወደ ቤተሰቦቿ በመመለስ ላይ ነበረች። ሊያገባት ነበር እኮ። እናንተ ከተሜዎች የኛ ነገር እንደማይጥማችሁ አውቃለሁ። ግን ደግሞ ባህላችን ነው። ግን አንዲት የማትወድን ሴት አስገድዶ ወስዶ ማስወለድ ልክ ነው ትላለህ? ወንዶች እኮ የሚጠልፉት ሲወዱ ነው። ደግሞ ቤተሰቦቿ አትፈልግም ሲሉ ተናደደ። የሱ ቤተሰቦች ሌላ ቢያዘጋጁለትም እሱ ግን ሂሩት እንድታመልጠው አልፈለገም። እና አንተ ሂሩት ምን መደረግ አለባት ትላለህ? የሚገባት ትክክለኛ ፍርድ ሞት ብቻ። ወደዚህ እንኳን መመለስ ብታስብ የሚጠብቃት ምን ነው አላልቃለ እሱ እንጨት። ውይ ይቅርታ፣ እንግዳ መጣብን። ምሳ ላዘጋጅ። ግድ የለም እየሄደች ነው። አመሰግናለሁ ስላናገርከኝ። ተናደሽ እናት? ይቅርታ አረፈርኩኝ። መኪናዬ እኮ ወይዘሮ በላይነሽ ምን ነው? በደህና ነው? በደህና ነው። ይሄን ላደርስልሽ መጥቼ ነው። ወይዘሮ በላይነሽ ለምን ይቸገራሉ? እንዲህ ማድረግ እኮ የለቦት። ምን ተቸገርኩ ብለሽ ነው? ብዙም አላወጣው፣ ራሴ ነኝ የጋገርኩት። በጣም አመሰግናለሁ። ኧረ እኔ ነኝ ማመስገን ያለብኝ። እድሜ ላንቺ፣ ባሌ ወደ ቤቱ ተመልሷል። አመሰግናለሁ። ደህና ዋሉ። ደህና ዋይ። አጣብቂኝ ውስጥ ገብቻለሁ። አንዲት ትንሽ ልጅ የመንደሯ ሰዎች ሊገሏት ስለሆነ እኔ ቤት ነው ያለች። ፖሊሶችም ሊረዷት አይችሉም።
ያቺ ጠላፊዋን የገደለችው ልጅ ናት። እዚህ ልጆች ማሳደጊያ ድርጅት ሊረዳት ይችላል። ማድረግ እንደማልችል ታውቂያለሽ። ወላጆቿ በህይወት አሉ። ዘመድም ቤተሰብም የሌላቸውን የምንረዳው እሱን አውቃለሁ። ግን እቺም ልጅ ወላጆቿ ጋር መመለስ አትችልም። የሟች ቤተሰቦች እንገላታለን ብለው ዝተዋል። እባክሽን ትንሽ ጊዜ ነው። የፍርድ ቤቱ ጉዳይ እስኪያልቅላት ከለላ ያስፈልጋታል። እሺ እንግዲህ ቦርዱን አነጋግራለሁ። አመሰግናለሁ። ኦኬ። ሌላው ነገር እዚህ መሆኗን ማንም ማወቅ የለበትም። እኔ አሁንም ለአደጋ የተጋለጠች ናት ብዬ ነው ማለት። ኦኬ እሺ። ሂሩት 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 ወይዘሮ እልፍነሽ የድርጅታችን አስተዳዳሪ ነች። ማዕዛን ታውቂያታለሽ? እንዴት ነሽ ወይዘሮ እልፍነሽ? ሰላም ነሽ ማዕዛ? ቆየሁ ካየሁሽ። እቺ ደግሞ አዲሷ አባላችን ሂሩት አሰፋ ትባላለች። አንቺ ጎበዝ ልጅ ነሽ። ምንም መፍራት የለብሽ። እዚህ ሁላችንም እንደ ጓደኛ ነን። እርቦሻል? ማዕዛ ማብራን ትመጣለች። ነይ እስኪ። የት አገኘሻት? ከቤት ወጣ ጠፍታ ፖሊሶች ናቸው ያገኙ። ልጆች አንድ ጊዜ ጸጥታ ጸጥታ። እንዴ ይህች ሂሩት አሰፋ ትባላለች። ቤተሰባችንን የምትቀላቀል አዲስ እህት። ታዲያ ለእህታችን ምንድን ነው የምንላት? ወደ አዲስ ተስፋ እንኳን ደህና መጣሽ ሂሩት። በጣም ጥሩ። ሂሩት ከኛ ጋር መቀመጥ ትፈልጊያለሽ? በሉ ብሉ። ይህ ትምህርት ቤት ነው። ትምህርት ቤትም ነው ግን ቤታችንም ነው። መንደርተኞቹ ሂሩት መንደሩ እንዳትገባ አገዷት አሉ። እውነት ነው? እንደውም ስለሱ ላማክርህ ነው የመጣሁት። አቃቤ ሕጉን የመንደሩ ሽማግሌዎች ይህንን ፍርዳቸውን እንዲቀይሩ እንዲያናገራቸው ጠይቀው ፈቃደኛ አልሆነም። ፍትህ ሚኒስቴርም አንድ ነገር እንዲያደርግ ጠይቄ ነበር። በባህላዊ ፍርድ ጣልቃ አንገባም ነው ያሉኝ። ስለዚህ ፍትህ ሚኒስቴርን በሰበር ችሎት ለመክሰስ አስቤያለሁ። ይሄ ትልቅ እርምጃ ነው። ነገር ግን ይህንን ሊፈርድልሽ የሚችል ዳኛ አታገኙም። ፍትህ ሚኒስትሩን ወደ ፍርድ ለማቅረብ ይፈራሉ። ህጉ ግን በስራ ላይ መዋል አለበት።
ወደ ቤተሰቦቿ እንዳትመለስ መከልከል አይችሉም። የነፃነት መብቷን ይጋፋል። ይኸውልሽ ማለት እንዲህ አይነት ጉዳይ ማስተናገድ ከባድ ነው። እስካሁን ራሴን ለመከላከል ነው ተብሎ ለሴት ልጅ የተፈረደ ፍርድ አላየሁም። ስብሻለ ያቺ ልጅ ባረገዘች ብቻ የጠለፋትን እንድታገባ የተፈረደባት ቤተሰቦቿና እሷ ባይስማሙ፣ አንቺ ህግ በስራ ላይ መዋል አለበት ያልሽው ልክ ነው። ነገር ግን ከመንግስት ባለስልጣን ጋራ ለየት ባለ መንገድ መፈጸሙ ይሻላል። ረፈደ። ወደ ቢሮ መመለስ አለብን። የእንቅስ ላስገባልሽ አልችልም። ለምን? ፍትህ ሚኒስትሩ ልትከሺ ማንበብ ትችላለህ አይደል? ማንኛውም ዳኛ የእንቅስ አይከፈልሽም። ምንሽ ነው? ምንሽ ነው የምታለቅሽው? ምን አለ? ምን አይነት ቆንጆ ቃስከሽ ነው? ምንድን ነው የሆነችው? ወድቃ ነው? ወድቃ አይደለም፣ ሁልጊዜ መሬት ላይ ነው የምትተኛው። ወደ ቤቴ መመለስ እፈልጋለሁ። ወጋችሁ ወደ ቤት ውሰድ። ምስኪን ናፍቃ ነው። አይዞሽ በቃ አይዞሽ።
ምንድነው እንሽሩት? ቤት መሄድ ፈልጋለሁ። አሁን እንደማንችል ታውቂያለሽ። ለምንድን ነው ማንችለው? አደገኛ ስለሆነ። እኔ ቤት መሄድ ፈልጋለሁ። ስሚኝ ሂሩት፣ ወላጆችሽና እህትሽ እንደናፈቁሽ አውቃለሁ። ምንም የምታውቂው ነገር የለም። ለምንድን ነው እዚህ ያለሁት? ላግዝሽ ነው ትይኛለሽ እንዴ? ለራስሽ ጥቅም እንደሆነ አውቃለሁ። የሚሆነውን ሁሉ አውቃለሁ። ሬዲዮ እኮ ሰማሁ። እባክሽን ሂሩት፣ አንቺ በጭራሽ እንደዚህ አይነት ልጅ አይደለሽ። እዚህ መኖር አልፈልግም። እቴ ጋር መሆን ነው የምፈልገው። ይገባኛል፣ ግን እስከ ፍርድ ቤት ቀጠሮ ድረስ መጠበቅ አለብን ለደህንነትሽ ሲባል። ያኔ ታያለሽ። ምንም አልተረዳሽኝም። እመኚኝ፣ በደንብ ተረድቼሻለሁ። መዓዛ አልጋው ላይ ነው ያገኘሁት። ከእህቷ ነው። አባቷ ከትምህርት ቤት አስወጧት። አቶ አሰፋ እንዴት ነዎት? በሰላም ነው? ሰላም ነው። መዓዛ ነይ ነይ ግቢ። እሺ አመሰግናለሁ። በጣም ወድገሻል። ከተባሉ እንዴና ብዙ ህዝብ ነው ያለው። ጩኸት፣ መኪናው፣ ሙዚቃው ከህፃናት መውሰድ ድንገር መውጣት አይፈቀድልኝ። ትምህርት ቤት ሄዶ መልስ ነው። እኔ ዘይጂ ጠይቅሽ ደስ ነበር የሚለኝ። ሂሩት መጣለች። የት ነው ያለችው? ተናግረሽ የት ነው ያያት? በመኪና ነው የመጣችው። ከእሷ ጋር አንዲት ልጅ አለች። መሄድ አለብሽ፣ እየመሸ ነው። አቶ አሰፋ አንዴ ላናግረው ትችላለህ? አሁንማ አትሄዱ፣ ምግቡ ደርሷል። እየመሸ እኮ ነው። ለምንድን ነው አረጋሽ ትምህርት ቤት የማትሄደው? ቤት ውስጥ እርዳታ እንደምትፈልጉ አውቃለሁ፣ ግን አንድ ነገር ብትሆን እናቷ አትችለውም፣ ትሞታለች። በዛ ላይ ደግሞ ከብቶቹን የሚጠብቅልኝ ሌላ ማንም የለም። መሄድ አለብሽ አንቺ። አባባ ለእናትሽና ለእህትሽ ማሰብ ይኖርብሻል። እዚህ መኖርሽን ካወቁ ለሁላችንም ጥሩ አይደለም። መሄድ አለብን። ወይኔ አረጋሽ ነው። ወይኔ 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 ከፈለግሽ እኔ ጋር መቆየት ትችያለሽ።
ይሄ ሁሉ የኔ ጥፋት ነው። ባልሮጥ ኖሮ ይሁን አይፈጠርም። አረጋሽም ትምህርት አልተቀጠለ። ምንም ያንቺ ጥፋት አይደለም። እኔም በአንቺ እድሜ እያለሁ ታስሬ አውቃለሁ። እውነቴን ነው። በደርግ ጊዜ ነው 13 ሆነን ትምህርት ለማስተማር ወደ ሰፈራ ጣቢያ ተልከን ነበር። 11 ወንዶች 2 ሴት ነበር። እና እንደተለመደው ሁለታችን ሴቶቹ ምግብ እንድንሰራላቸው ፈለጉ። እኔም እምቢ አልኩ። ለማስተማር ነው የሄድኩት ብዬ አሰብኩ። ከዛ ልጅቷ ኃላፊነቷን አልተወጣችም ብላ ከሳኝ 2 ሳምንት ታሰረ። ታዲያ እንዴት ተፈታሽ? ሀሳቤን እንደማልቀየር ሲረዳ ለቀቁ። ለነገሩ ብሰራላቸው ኖሮ እኮ አይጣፍጣቸውም ነበር። ለምን? እኔ መስራት አልችልም ነበር። ምንም አልችልም። ግን ወጥ መስራት አልችልም ብዬ አልነገርኳቸውም። አያምኑኝም ነበር። እርግጠኛ ነሽ እዚህ መኖር ትፈልጊያለሽ? ሄሎ አንድነት፣ አመሰግናለሁ። እሺ እነግራታለሁ። ሄሎ አንድነት፣ በጣም አመሰግናለሁ። ለድጋፋችሁ በጣም አመሰግናለሁ። ይህን ታምኛለሽ? ለተጠቂ ሴቶች የነጻ የህግ ምክር አገልግሎት የሚያበረክተው ይህ ድርጅት ዛሬ የፍትህ ሚኒስትርን ከሰሰ። የክሱ ጭብጥ ህግን አለማስከበር ሲሆን የክሱ መነሻ ደግሞ የ14 ዓመት ዕድሜ ያላትን የሂሩት አሰፋን ያለ አግባብ በገጠር ህግ ከመንደሯ መባረሯን አንስቶ ይህን ፍርድ የፍትህ ሚኒስትር ውድቅ ማድረግ አልቻለም በሚል ነው። ልቀጥል? ሌላም አለ። መንበረ መልሰን ማጥቃት አለብን። አሁን ሚኒስቴሩ ምን የሚያደርግ ይመስልሻል? ለአንዲት ልጅ ብለን ሁሉንም ነገር ገደል መክተት የለብንም። አይገባሽም እንዴ? ሂሩት ስንጠብቀው የነበረ ተአምር ነች። አንድ ዳኛ አሳምነን ውሳኔውን የማስገልበጥ እድል ነበረን። አንቺ ግን ይባስ ብለሽ የፍትህ ሚኒስቴሩን ከሰስሽ። ለምን እዚህ እንደቆየው ታውቂያለሽ? በማንኛውም ኤንጂኦ እየሰራው ከታክሲ የተሻለ ገንዘብ ማግኘት ስችል ማታ ቆይ እንዴ የአንድ ትልቅ አካል አባሪ የሆንኩ መስሎኝ ነው። ማንም ሰውና ሚዲያው እንደ እንጀራ እናት ልጅ እያየኝ፣ እኔ ግን አብሬሽ ቆምኩኝ። ባልደረባሽ ነኝ። ባለቤቴን ቤት ከልጆቼ ጋር ትቼ እኔ እዚህ ከአንቺ ጋር እታገላለሁ። ለምን? ለአንድነትም ሆነ ለሴቶች ጥቃት ከለላ ይሄንን ክስ ማሸነፍ አለብን። ያ ካልሆነ አልቆልናል። የሂሩት ክስ አንድ ነገር ሊያስነሳ ይችላል። ይሄ እኮ ስለሷ ብቻ አይደለም። ሁሉ ነገራችንን ልናጣ እንችላለን፣ የውጭ እርዳታችንንም ጭምር። በእኛ የሚመኩ ሴቶችን እንዴት አድርገን ልናግዝ እንችላለን? በራችንን ክፍት ማድረግ ካልቻለን። ይህች ልጅ ሰውየውን የገደለችው ራሷን ለመከላከል ስትል፣ ያንን ግን ፍርድ ቤቱ አያምንም። የማህበራዊ ጉዳይ ማህበረሰብንና መንግስታዊ ያልሆኑ ድርጅቶችን የሚያስተዳድረው የፍትህ ሚኒስትር ዛሬ የአንድነት የህግ ባለሙያ ሴቶች ማህበርን ላልተወሰነ ጊዜ ከስራ አግደዋል። የአትሌቲክስ ፌዴሬሽን ለሚቀጥለው ውድድር የሚቀርቡ ተወዳዳሪዎቹንም በካፕቴንነት የምትመራው በ5000 እና በ10000 ሜትር የዓለምንና የኦሎምፒክን ሬከርድ የያዘችው ደራሲ ቱሉ መሆኗ ተገልጿል።
ደህና ነሽ? ደህና ነኝ። ሂጂ ግቢ፣ መጣሁ። ሄሎ ጋሽሩ፣ ድርጅቴን ዘጉት። ያለ ምክንያት ሊያግዱኝ አይችሉም። የሂሩት የፍርድ ቤት ቀጠሮ እኮ ከወር በኋላ ነው። ዋዛ አሸናፊ የታለች? ከድርጅትሽ መታገድ ጋር ተያይዞ ከዛሬ ጀምሮ ለሂሩት ጥብቅና መቆም እንደማትችል አሳውቅሽ ነው የመጣሁት። ይህ ማለት ሂሩት ተመልሳ በመንደሩ ፖሊስ ቁጥጥር ስር ትውላለች። ይሷ አሁን የታለች? እዚህ የለችም። ታዲያ የት ናት? እኔ እንጃ። እዚህ ግን የለችም። ልጅቷ እዚህ የለችም ጌታዬ። ወደ ፖሊስ ጣቢያ እንድታመጫት አንድ ቀን ሰጥሻለሁ። በፍርድ ቤት ትዕዛዝ በአንቺ ኃላፊነት ስር መሆኗንም አትርሺ። የት መሆኗን ማወቅ የአንቺ ኃላፊነት መሆኑን ማስታወስ ያለብኝ አይመስለኝም። እንሂድ። ቀጣይ የተከበሩ ዳኛ፣ ፍርድ ቤቱ የአንድነት የህግ ባለሙያዎች ሴቶች ማህበር የክስ መዝገብ ቁጥር 217ን ይጠራል። ከሳሽ አንድነት የህግ ባለሙያ ሴቶች ማህበር፣ ተከሳሽ የፍትህ ሚኒስቴር። ይኸውልሽ ካውንስለር፣ ክቡር ፍርድ ቤት፣ አንድነት ህግ ባለሙያ ሴቶች ማህበር በዚህ ፍርድ ቤት መሰማትን ይፈልጋል። ሚኒስትሩ አልተገኙም አውቃለሁ። ቢኖሩ ማለት የምፈልገው ነገር እኔ ሂሩት ነፍሰ ገዳይ አይደለችም። እንደውም በጣም ጎበዝ ልጅ ናት። ሁላችንም ከሷ የምንማረው ብዙ ነገር አለ። ነፃነት ለሁሉም ዜጋ የተሰጠን መብት ነው። አዎ ሴቶችንም ጨምሮ። ሂሩት መብቷን ታውቃለች፣ ከተቀመጡባት ጎታች ባህላዊ ነገሮች ውጭ። ይህንን ድርጅት ከማቋቋሚ በፊት ዳኛ ነበርኩ። ትቼ የወጣሁት የሀገሪቱ ዜጎች በሙሉ ሴቶች፣ ወንዶችና ህፃናት በህግ ዓይን እኩል የሚታዩበት ጊዜ ደርሷል ብዬ በማመኔ ነበር። አሁንም አምናለሁ። ፍትህ ሚኒስቴር ህጋዊ ባልሆነ መንገድ ያለምንም ምክንያት ድርጅታችንን አገደ። እስከዛሬም ድረስ የተመሰረተብን ምንም አይነት ክስ የለም። ክቡር ፍርድ ቤት፣ የህዝብ አገልጋይን የሆነ ተቋም የመክሰስ መብት አለ። ህጋዊ ያልሆነ ያደረግነው ምንም ነገር የለም። እኔም ካጠፋው የሂሩት ዕጣ ፈንታ በእኔ ምክንያት መበላሸት የለበትም። ድርጅቱ ደግሞ የማህበረሰቡ ስለሆነ ቢዘጋ የሚጎዱት ከዚህ ድርጅት ሌላ የሚቆምላቸው የሌላቸው ድሃ ሴቶችና ህጻናት ናቸው። እናም ፍርድ ቤቱን የምጠይቀው ትክክለኛ እርምጃ እንዲወስድ ነው። ፈቃዳችን ተመልሶ የህግ አገልግሎት መስጠት እንድንችል ይደረግ። አመሰግናለሁ ክቡር ፍርድ ቤት። ፍርድ ቤቱ አቤቱታሽን ሰምቷል። ግን ፍርድ ቤቱ ከፍትህ ሚኒስቴር መልስ እስከሚያገኝ ድረስ ምንም አይነት ፍርድ መስጠት አይችልም። ቀጣይ
እሷን ለፖሊስ ማስረከብ አለብን። ማድረግ የምትችሉን በሙሉ አድርገሻል። ትንሽ ጊዜ እዚህ ለማቆየት ማድረግ የምችለው ነገር የለም። ይሄው ነው አስቴር። አንቺ ነሽ? መቀመጥ ትችላለህ? ትችላለሽ። እሷ የምትጠጣውን ባልሽ የት ልሄድ ነው አልሽ? ወጣ ብዬ ልጠጣ ብዬ መጣ። ስርዓቱን ትተሽዋል። ትቼ ስለሄድኩ ይቅርታ። ይቅርታ ማለት የለብሽም። ጥፋቱ ሁሉ የኔ ነው። ከጎንሽ ነን። እዚህ እንደማገኝሽ ገምቼ ነበር። እንዴት ነው? የፊት ሚኒስተሩ ከስራ ተባረረ። ለቀቅኩ ነው የሚለው፣ እኔ ግን በተባረረ አውቃለሁ። ምን? እርግጠኛ ነህ? የፊት ሚኒስተር የስራ እገዳችሁን አንስቶታል። አሁን ዜና ላይ ይነገራል። ስንት ሰዓት ነው? እንደርሳለን። አድማጮቻችን የዛሬ ፕሮግራማችንን ከመሀል ክልል ከፍተኛ ፍርድ ቤት ነው በቀጥታ የምናስተላልፍላችሁ። ዛሬ የመጨረሻውን የፍርድ ሂደትና የዳኛውን ፍርድ በቀጥታ እናስተላልፍላችኋለን። አሁን ሶስቱ ዳኞች ችሎት እየገቡ ስለሆነ ፍርድ ቤቱ በጸጥታ ተወጠረ። እዚህ የተገኘው ሰው በጉጉት እየተጠባበቀ ነው። ፍርድ ቤት ውስጥ ካለው ጸጥታ የተነሳ ወረቀት ላይ የሚጻፈው እንኳ ይሰማል። ሂሩት የተከሳሽ ቦታ ላይ ቆማለች። የሰው ሁሉ አይን እሷ ላይ ነው።
ክቡር ፍርድ ቤት ምስክር እንድንጠራ ይፈቀድልን። አቶ ገበየው ገብሩ። አቤት። ክቡር ፍርድ ቤት እኚህ ሰው ግድያው በተፈጸመበት ጊዜ በአካባቢው አልነበሩም። ምስክር ሆነው መቅረብ ይችላሉ። ይቀመጡ። ተከሳሿን ያውቋታል? አዎ ሂሩትን አውቃታለሁ። ሂሩት ፖሊስ ጣቢያ ስትደርስ እርስዎ እዛ ነበሩ አይደል? እስቲ ቃሏን ከሰሙ ጠላፊዋ ቤት ከሄደች በኋላ የሆነውን ይነግሩናል። እሷ እንዳለችው ቤት ስትደርስ ከድብደባ ብዛት ደክማ እንደነበርና ያንኑ ማታ ጠላፊው አስገድደው በመድፈር ሕገ ንጽሕና እንደወሰደ ተናግራለች። ስትገላ አላየሁም። ፖሊስ ጣቢያ ቃሏን ስትሰጥ ነው ያየሁት። ጨርሰዋል? በመቀጠልም ታደለና ጓደኞቹ በፈረስ ሆነው ሲሄዱ አይቻቸዋለሁኝ። መሳሪያም ይዘው ነበረ። ወዴት እየሄዱ ነበር? ወደ ትምህርት ቤቱ አቅጣጫ ነበረ እየሄዱ ነበረ። ጨርሷል? ተከሳሽ የምትናገሪው የመከላከያ ቃል አለሽ? እኔ ነፍሰ ገዳይ ነኝ ብዬ አላምንም። እኔ ያደረኩት ህይወቴን ማዳን ነበር። ለሰውየው አላዝንም። ልሞትም እችል ነበር። አሁን ሶስቱ ዳኞች እርስ በርስ እያወሩ ነው። የመሀል ዳኛው ሊናገር ነው። የሁለቱንም ወገን ምስክሮች ሰምተናል። እንዲሁም የሆስፒታሉ መረጃም ተያይዞ ቀርቦልናል። የተከላካይ ምስክሮችም የሆስፒታሉን መረጃ እንዳየነው ሟች ተከሳሽን ለመጉዳት ጉልበት እንደተጠቀመ ተመልክተናል። ያደረገውም ድርጊት ሕግን የሚጻረር ነው። ፍርድ ቤቱም ተከሳሽ ራሷን የመጠበቅ መብቷ እንደተገፈፈ ያምናል። የወሰድሽው እርምጃ ራስሽን ለመጠበቅ የነበረሽን ብቸኛ አማራጭ። ስለዚህ በአንቀጽ 74 መሰረት ያደረግሽው ድርጊት አይፈረድብሽም። ፍርድ ቤቱ በነጻ አሰናብቶሻል።
ለምን ታልቻለሽ? አሸንፈናል እኮ። እኔ ምንም እንዳሸነፍኩ አልተሰማኝ። እህቴን እንኳን መጠበቅ አልችልም። አንድ ቀን ያገኛት አገባሽ ላድናት አልችልም። እባክሽን እዚህ ጋር ውጭ። ምንድን ነው እሺ? በእግሬ መሄድ ፈልጌ ነው። አቁምላት ሰማሽ? እርግጠኛ ነሽ? የምትሄጂበትን ታውቂዋለሽ? ከዚህ በኋላ አውቀዋለሁ።
ነው።